በፌርፋክስ ካውንቲ የሕዝብ ሥራዎችና የአካባቢ አገልግሎቶች መምሪያ የተዘጋጀው ይህ ቪዲዮ የቺዋንግ ጎዳና የውሃ መፍጨት ጥናት ያጠቃልላል። ይህንን ጥናት ለማጠናቀቅ ካውንቲው የከተማው የጎርፍ ባህሪያትን በመተንተንና የማኅበረሰቡን የመቋቋም ችሎታን ለመጨመር የጎርፍ ማሻሻያዎችን በማዘጋጀት ውስጥ ያለው ለወደፊቱ ማዕበል ወቅት የጎርፍ አደጋንና ከባድ ለመቀነስ በካውንቲና በዞዞ የሚመከሩትን የማዕበል ውሃ ማሻሻያ ፕሮጀክት በቺዋንግ ጎዳና እና 8ኛው ጎዳና መገናኛ አካባቢ ከ250 ሄክታር ያህል የሚጠጉ የአውሎ ውሃ ፍሰት ወደ አንድ የማዕበል የውሃ ማስተላለፊያ ሥርዓት ይቀናል። ሥርዓቱ ቧንቧዎችን እና የሰው ሰርጦችን እንዲሁም ዋናውን ሰርጥ እና አጠገብ ያለውን ተፈጥሯዊ ፍሰት የጎርፍ ተጋላጭ አካባቢ ያካትታል። ከፍተኛ ዝናብ ሥርዓቱን ይሸፍናል፣ ይህም ከመጠን በላይ ፍሰቶች ወደ መንገድ ዳር እና ወደ አቅራቢያው ያሉ ቤቶች እንዲጓዝ ውሃ አነስተኛ የመቋቋም በጣም የሚገኝ መንገድ ይከተላል። የማዕበል የውሃ ቧንቧ ሥርዓት መግቢያዎች፣ ጉድጓዶች እና ሰርጦች ከየተለመዱ ማዕበሎች የዝናብ ፍሰት ትልቅ እና አነስተኛ የተለመዱ ማዕበሎች እነዚህን ሥርዓቶች ሲያበልፉ ውሃ ሌሎች የሚገኙትን መንገዶችን ይፈልጋል እና እንደ ሳምፖች እና የጎርፍ ቦታዎች ያሉ ዝቅተኛ ቦታዎች ውሃው ወደ እነዚህ ዝቅተኛ ቦታዎች ለመድረስ የሚወስደው መንገድ የመሬት ላይ እፎይታ ይባላል። በቤት ውስጥ የሚገኘው መክፈቻ በምድር እገዳ መንገድ ውስጥ ካለው የውሃ ጥልቀት ዝቅተኛ ከሆነ ቤቱ የጎርፍ አደጋ ላይ ይገኛል። የማኅበረሰብ አባላትን እና ንብረትን በተሻለ ሁኔታ ለመጠበቅ ፌርፋክስ ካውንቲ በሰፈራው ጎርፍ መንስኤዎችን ለመረዳት እና የወደፊቱ ጎርፍ ለመቀነስ ማሻሻያዎችን ለመለየት ካውንቲው አንድ ሰው ሊኖር ሊተኛበት የማብሰል ወይም የሚበልበት ወደ ማንኛውም መኖር የሚችል የቤት ክፍል ውሃ የመግባት ዕድልን በመቀነስ እስከ 100 ዓመት ድረስ ከፍተኛ ማዕበል ወቅት ነዋሪዎችን ደህንነቱ የተጠበቀ ለማቆየት ይፈልጋል። ጄቲቪ ዝናብ በአበባ የውሃ መላኪያ ሥርዓትና በምድር ላይ ገዛ መንገዶች እንዴት እንደሚጓዝ የሚያሳዩ ውስብስብ ሞዴሎችን ነባር ሁኔታዎች ሞዴል በውሃ መፍሰሻ ውስጥ ያለውን የአሁኑ ሁኔታ ይወክላል። ጄቲቪ በተጨማሪም በርካታ ሊሆኑ የሚችሉ የማዕበል ሥርዓት ማሻሻያ ብዙ እክሎችን ከተሞከሩ በኋላ ለተጨማሪ የምህንድስና ሥራ እና ሊሆን ይችላል። ለግንባታ አንድ ምክር አለን። የዚህ ጥናት ትኩረት በኬሮኪው ጎዳና፣ በ8ኛ ጎዳና እና በቺዋንግ ጎዳና ላይ ያለው የአበባ ውሃ መላኪያ ሥርዓት ነው። በእያንዳንዱ መንገድ ስር ቧንቧዎችን ያካትታል። በቧንቧዎቹ መካከል ውሃ የሚሸከሙ ክፍት ሰርጦች እና በመጨረሻ ወደ ቱርኪ ኩክሩን ነው። በስዕሉ ላይ ቧንቧዎች እንደ ቢጫ መስመሮች ይታያሉ እና ክፍት ሰርጦች እንደ ሰማያዊ መስመሮች ይታያል። በነባር ሁኔታዎች ሞዴል ውጤቶች ላይ በመመርኮዝ የጎርፍ ዋናው መንገድ ምክንያት በከፍተኛ ማዕበል ወቅት ከፍተኛ መጠን ያለው ውሃ ለማለፍ በጣም ትንሽ የሆኑት ነባር የመንገድ መንገዶች እና በመካከላቸው ያሉ ሰርጦች መጠን በቂ መሆኑን ተወስኗል። እነዚህ ማውጫዎች በቪዲዮቲ የሚጠበቁ ሲሆን በመጀመሪያ ለ10 ዓመቱ ማዕበል መጠን ነበር። በተለይም የ100 ዓመቱ ማዕበል ከሥርዓቱን አቅም በ80,000 ኪዩቢክ ያርድ በላይ ይበልጣል። ይህም ከ6 በላይ የእግር ኳስ ሜዳዎችን በ6 ጫማ ውሃ ይሸፍናል። በዚህም ምክንያት ጥልቀቱ ከመንገድ ዳር ወይም ከቻናል ባንዳዎች ከፍታ እስኪበልጥ ድረስ ውሃ ከእያንዳንዱ ማውጫ ላይ ይሰበስባል። ይህ ከተከሰተ በኋላ ከማዕበል ውሃ ማስተላለፊያ ሥርዓት ወደ አካባቢዎች ወደ ቤቶችን ጨምሮ ከፍተኛ መጠን ያለው ውሃ ይወርሳል። በቺዋንግ ጎዳና መንገድ አቅራቢያ ያለው የመሬት ወለል እንዲሁ ምንም ያልተለመደ ደረጃ አለው። ማለት የመሬቱ ወለል መጠለል ውሃን ከሰርቻው ራቅ እንዲመራ ያደርጋል ማለት ነው። በዚህ ምክንያት መንገዱ በላይ ሲሄድ ከመጠን በላይ ውሃ ወደ ሰርጦ ከመመለስ ይልቅ በቺዋንግ ጎዳና ላይ ወደ ቤቶች ይሄዳል። በቀጥታ በመንገድ ላይ ወይም በአቅራቢያው በሚገኙ ግብሮች ላይ የሚወድቅ ዝናብ በተመሳሳይ መንገድ ይፈሳል። ችግሩን የተጠናከረ የአበባ የውሃ ሥርዓት ለማስታገስ 4 ዋና ዋና ስልቶች አሉ። በመሬት ላይ እርዳታን ማሻሻል፣ ጎርፍ ማረጋጋት፣ የሥርዓቱን መጠን ወይም የመሸከም አቅም መጨመር፣ ወይም እንደ ኩሬ ወይም የመሬት ማከማቻ ተቋም መገንባት። በአራቱም አቀራረቦች በዚህ አካባቢ ጎርፍ ለማስታገስ ተገበርተዋል። ነገር ግን ተግባራዊነት ማሻሻያዎችን ለመገንባት የሚገኝ ቦታን ጨምሮ በእንደ ዛፍ ማስወገድ፣ ጫጫታ እና የመንገድ መዝጋት ያሉ ማኅበረሰቡ ላይ የግንባታ ተጽዕኖዎችም ተገምግሟልና በግንባታ ጥረት መጠንና ቆይታ ላይ በመመርኮዝ ይለያያል። የተለያዩ የመጠን መጨመሪያዎችን እና የማከማቻ ተግባራትን ጨምሮ
በርካታ ውቅሮችን ከሞዴልና ከሞከሩ በኋላ በተመለከተ የጎርፍ መቀነስ የግንባታ አጋጣሚነትና በታቀደው ወጪ ላይ በመመስረት አንድ ሁኔት የሚመከሩት ማሻሻያዎች በዚህ ስዕል ውስጥ ይታያሉ። በነባር የንፋና ውሃ መላኪያ ስርዓት ላይ ያሉ ማሻሻያዎች እንደ ሐምራዊ መስመሮች ይታያሉ። ነባር ቧንቧዎች እና ክፍት ሰርጦች በቢጫ እና ሰማያዊ ይህ የማሻሻያ ሁኔታ በስምንተኛው ጎዳና ሰሜን ጎን ላይ የስርዓቱን አቅም በማሳደግ የጎርፍ እፎይታ ይሰጣል። የተወሰኑ ለውጦች በመንገድ ትከሻ እና በመንገድ ዳር አካባቢ ስር አዲስ የሳጥን ማውጫ መጫንና በቸዋን ጎዳና ምስራቅ ጎን ላይ አዲስ ክፍት ሰርጥ መፍጠር ፍሰቶችን ወደ ቱርኪ ኩክሩን የሚመራ ያካትታል። እነዚህ አዳዲስ የሳጥን ማሰሪያዎች በአሁኑ ጊዜ ወደ ነባር ስምንተኛው ጎዳና ማውጫ የሚፈሰውን ከፍተኛ መጠን ያለው ውሃ ይለውጣል። የዚህ የውሃ ጎንጎ መጨረሻ ዲዛይን በአሁኑ ጊዜ እንደምታደርገው መካከለኛ ፍሰት በስምንተኛው ጎዳና እንዲቀጥል ያስችላልና የጎርፍ ውሃ በጣም ከፍተኛ በሚሆንበት ጊዜና ነባሩን ስርዓት እንደሚሸንፍ አደጋ ላይ ፍሰት ወደ ምስራቅ ወደ አዲሱ ሰርጥ ይልካል። ይህ በመደበኛ ሁኔታዎች ፀሐይ ወይም ትንሽ ዝናባማ ቀናት ፍሰቱ ሳይለወጥ እንዲቆይ ያስችላቸዋል። ተጨማሪ ዝርስትን ለመከላከል ተጨማሪ የማረጋገጫ እርምጃዎች በ5103 እና 5105 በቸዋን ጎዳና መካከል በተከፈተ ሰርጥ ላይ በመጨረሻም በተለይ ለጎርፍ ለሚያጋጥሙ ሁለት ቤቶች ደረቅ ተሰቃሽ የጎርፍ መከላከያ ከማህበረሰቡና ከኤጀንሲ ባለድርሻ አካላት ጋር ስራ ስንቀጥል ተጨማሪ ማጣራት የሚጠይቅ አሁን የሚመከር መፍትሄ። እነዚህ ማሻሻያዎች በተቻለ ፍጥነትና በብቃት ውሃ ወደ ቱርኪ ኩክሩን መላክ ዓላማቸው ነው። ሞዴሉ የሚያሳየው ከተገነቡ ማሻሻያዎቹ በስምንተኛው ጎዳና እና በቸዋን ጎዳና ላይ የመንገድ ጎርፍ በከፍተኛ ሁኔታ እንደሚቀንሱ ወደ ነባር የቸዋን ጎዳና መንገድ ማውጫ ፍሰት በመቀነስ ፍሰቶች በከፍተኛ ማዕበል ወቅት በአውሎ ውሃ መላኪያ ስርዓት ውስጥ ይቆያሉ። ይህም በቸዋን ጎዳና ምስራቅ ጎዳና ላይ ለሚገኙ ቤቶች ላይ ያለውን አደጋ ይቀንሳል። ይህ ፕሮጀክት በካውንቲው የንጣፍ ውሃ አገልግሎት ዲስትሪክት የገንዘብ ውሃ አገልግሎት ዲስትሪክት የገንዘብ ድጋፍ በግምት $3.6 ሚሊዮን ያስወጣ ይገመታል። ለዲዛይን እና ለፈቃድ ተጨማሪ ጊዜም ያስፈልጋል። ከግምት ውስጥ ካሉት ሌሎች ማሻሻያዎች ጋር ሲነጻጸር ይህ ሁኔታ አነስተኛ ውድና ለመገንባት ፈጣን ነው። እንደተጠቀሰው ሌሎች ውቅሮች ተሞክረዋል፣ ነገር ግን ለተጨማሪ ሥራ አይመከሩም። ተጨማሪ መረጃ በፕሮጀክቱ ድረገጽ ላይ በኮንክሌት ማጠቃለያና ቴክኒካዊ ሪፖርት ውስጥ ሊገኝ ይችላል። እስቲ እንገምገም። የጎርፍ ጉዳዮች በሄሮኪው ጎዳና እና በቸዋን ጎዳና መካከል በርካታ የቤት ባለቤቶችንና የመንገድ መንገዶ በስምንተኛው ጎዳና ላይ የቀረቡትን አዳዲስ አውሮፕላኖችን መገንባት ከቻናል ማረጋጊያ እና የጎርፍ መከላከያ ጋር ለወደፊቱ ከፍተኛ የማዕበል ወቅት የጎርፍ አደጋንና ጥንካሬን ይቀንሳል። ነገር ግን ብዙ የካውንቲ ሰራተኞች እንዴት መቀጠል እንደሚቻል ከመወሰኑ በፊት ከሰፈር ነዋሪዎች ግብረ መልስ እባክዎ በማያ ገጹ ላይ ያለውን የውኪያ መረጃ በመጠቀም ሐሳቦን ከእኛ ጋር ያግ። ከእርስዎ ለመስማት በጉጉት እንጠብቃለን።